ታሪካችን የሚጀምረው በዚህ ዓለም ፍጻሜ በሆነበት ምድር አን ከውሻዋ ጋር እርሻ ቦታ ላይ የምትኖር ብቸኛ የተረፈች ሴት ናት። የሚያስፈልጋትን ቁሳቁስ ለማሰባሰብ ብዙ ጊዜ ወደ ፈራረሶች ከተማዎች ትሄዳለች። በምትሄድበት ጊዜ ሰውነቷ ከጨረር ለመከላከል ሙሉ በሙሉ ትሸፋፈናለች። የተበከለ አየር እንዳትተነፍስም የኦክሲጅን ማስክ ትይዛለች። ከከተማ በምትመለስበት ጊዜ ሁሉ ሰውነቷን በሚገባ ትታጠባለች። ማታ ማታ ውሻዋ አብሯት አልጋ ላይ ይተኛል። የዕለት ተዕለት ተግባሯ የእርሻ እንስሳቶችን፣ አጥሮችን እና ጫካ ውስጥ ያስቀመጠቻቸውን ወጥመዶች መፈተሽን ያካትታል። የውሻዋን ጠረን በመከተል ጥንቸሎችን እንድታድን ይረዳታል። አንድ ቀን ግን አን በመንገድ ላይ የተተወ መኪና በማየቷ ደነገጠች። ምን እንደሆነ ለማየት ቀረብ ስትል በዚያው ቅጽበት ውሻዋ በአቅራቢያዋ ሰው መኖሩን ጠቆማት። ሁለቱም ረጅም ሳሮች ውስጥ ተሸሽገው ሲመለከቱ የመከላከያ ልብስ የለበሰ አንድ ሰው መኪናውን ይዞ ጉዞውን ሲቀጥል አዩት። በሌላ ሰው መገኘት ደንግጣ በሚስጥር ትከተለው ጀመር። ሰውየው በአካባቢው ከጨረር ነፃ መሆኑን ለማረጋገጥ አንድ መሳሪያ ይጠቀማል። በመጨረሻም ንጹህ አየር ለመተንፈስ የራስ ቁሩን ያወልቃል። ጆን ልብሱን አውልቆ በደስታ ሲጮህ አን በዝምታ ትከታተለዋለች። አን ከተደበቀችበት ወጥታ ስትመጣ ጆን በፏፏቴው ስር ሰውነቱን ሲታጠብ አገኘችው። ከውሃው እንዲወጣ ልትነግረው ብትፈጥንም በእጇ ጠመንጃ ይዛ ስለነበር ጆን ስጋት ገባው። እርሱም በምላሹ የራሱን ጠመንጃ ወደ እርሷ ደቀነው። ሌሎች ሰዎች የት እንዳሉ እየጠየቀ ወደ አየር ተኮሰ። በዚህን ጊዜ አን እጆቿን ወደ ላይ አንስታ ውሃው የተበከለ መሆኑን አስጠነቀቀችው። በድንጋጤ የራደው ጆን በፍጥነት ወደ መኪናው በመሮጥ በጨረር መበከሉን በመሳሪያው አረጋገጠ። ማጥወልወል ሲጀምረው የመድኃኒት መርፌ ለመውሰድ እንደተቻኮለ እንድትወጋው አንን አጥብቆ ለመናት። ጩኸቱ ስላስፈራት ጥንቃቄ ብታደርግም ጆን ምንም ጉዳት እንደማያደርስባት እየማለ ጠመንጃውን ወረወረ። አንድ መርፌውን ወጋችና ወደ ቤቷ እንድትወስደው ጋበዘችው። ጆን በቀን አንድ ጊዜ መድኃኒት እንደሚያስፈልገው ገልጾ የለበሳቸውን ልብሶች እንድታቃጥልለት ጠየቃት። አን ንጹህ ውሃ አምጥታ ሰውነቱን በሚገባ አጠበችው። በማግስቱ ጠዋት ጆን መራመድ ስለተሳነው እየጎተተችው ወደ አልጋ ወሰደችው። ከዛ ወደ መኪናው ተመልሳ የጆንን ዕቃዎች ይዛ መጣች። ከዕቃዎቹ መካከል ከአንዲት ሴት ጋር የተነሳቸውን ፎቶግራፎች ይገኙበታል። ቀናት እያለፉ ሲሄዱ አን ለጆን የምታደርገውን እንክብካቤ ቀጠለች። ሁልጊዜ ትኩሳቱን ትለካለች፣ ገንቢ ምግቦችን ታበላለች፣ እንዲሁም መርፌውን ትወጋለች። ማታ ማታ በንዳድ ትኩሳት ሰውነቱ ሲቃጠል የአልጋው መገጣጠም በሚፈጥረው ድምፅ ምክንያት እንቅልፍ ይነሳታል። ስለዚህ ሰውነቱን ለማቀዝቀዝ እርጥብ ጨርቅ እያደረገችለት ረጅም ሰዓት ታሳልፋለች። ሳታስበው እንቅልፍ ወሰዳት። ከነቃች በኋላ ጤናው እንዲመለስ ጸለየች። ጸሎቷንም ለማድረስ ወደ ቤተ ክርስቲያን በመሄድ የቤተ ክርስቲያኑን ኦርጋን ትጫወታለች። በመጨረሻ ጆን አገግሞ ከአልጋ መነሳት ቻለ። ቢሆንም ግን ለመራመድ አሁንም የአን እርዳታ ያስፈልገው ነበር። አን እንደገለጸችለት አባቷ ሸለቆው ከብክለት እንደሚጠብቃቸው ነግሯት ቤተሰቧ እዚያው እርሻው ላይ እንዲቆይ ያደርጓቸው ነበር። አንድ ቀን ቤተሰቦቿ ሌሎች የተረፉ ሰዎች ለመፈለግ ወጥተው በዚያው ቀሩ። ጆን ሸለቆው እንዴት ከብክለት ሊተርፍ እንደቻለ ሊረዳ አልቻለም። ግልጽ የሆነ ምክንያት ማጣቱ በጣም ያበሳጨው ነበር። አን ግን አቅፋው ትኩረቱን እንዲሰበስብ አደረገችው። በማግስቱ ጠዋት አን ተክሎቹን በእጇ እየተንከባከበች መሆኑን ጆን ተመለከተ። ስለዚህ በቤት ውስጥ ወደሚገኘው ቤተ መጻሕፍት በመሄድ ስለ ግብርና የሚገልጹ መጽሐፎችን አነበበ። ምንም እንኳን ገና ለመረዳት አቅሙ ባይኖረውም ወደ አን ተጠጋ። ትራክተር ነዳጅ ስለጨረሰና የነዳጅ ፓምፖቹ ደግሞ የኤሌክትሪክ ኃይል ስለሌላቸው መጠቀም እንዳልተቻለ ነገረችው። ጆን ፓምፖቹን በእጅ እንዴት ማንቀሳቀስ እንደምትችል አሳያት። አንም በፍጥነት ወደ ነዳጅ ማደያ ሄዳ ነዳጅ በማግኘቷ በጣም ተደሰተች። ጆን በጠመንጃው መነጽር ከሩቅ ይከታተላት ነበር። ከጥቂት ጊዜ በኋላ አን በትራክተሩ የታገዘ የግብርና ስራዎችን በደስታ ስታከናውን ውሻውም እየተከተለ ይፈነጭ ነበር። በዚያ ምሽት እራት ላይ አና ከመመገቧ በፊት ስትጸልይ ተመለከታት። ከዚያም አደጋው በደረሰበት ወቅት በመንግስት የምርምር ማዕከል ውስጥ ተመራማሪ ሆኖ ይሰራ ስለነበር ሊተርፍ እንደቻለ ነገራት። አን ሚስቱን እየፈለገ እንደሆነ በማሰብ ስለ ፎቶግራፉ ጠየቀችው።
ጆን ግን በፎቶ ላይ ያለችው ሴት ሚስቱ እንዳልሆነች ነገራት። የመኝታ ሰዓት ሲደርስ አን ሆን ብላ የክፍሏን በር ክፍት አደረገች። ጆንም ራቁት እግሮቿን ቢመለከትም ወደ ራሱ ክፍል መሄድን መረጠ። በማግስቱ አን ኩሬው ጋር አሳ ለማጥመድ ሄደች። በዚያም የመዋኘት እድል አገኘች። በዚህ መሃል ከጆን ጋር አይን ለአይን ይገጣጠሙ ነበር። ከዚያም አሳውን አብረው አበሰሉ። አን ኩሬው ልክ እንደ ጉድጓድ ውሃ ሁሉ ከመሬት በታች ከሚገኝ የውሃ ምንጭ የሚቀዳ መሆኑን አስረዳቸው። በክረምት ወቅት ኩሬው ስለሚቀዘቅዝ ባለፈው ጊዜ የቤቱ ጄኔሬተር ተበላሽቶ ስለነበር ለመትረፍ ምን ያህል ከባድ እንደነበረ ነገረችው። ወደ ቤት ሲመለሱ ጆን ጄኔሬተሩን መርምሮ ሞተሩ ሙሉ በሙሉ መቃጠሉን አረጋገጠ። አን የዲቪዲ ማጫወቻውን በመሰካቷ የሆነ መስሏት ራሷን ብትወቅስም ጆን ግን ጄኔሬተሩ በጣም አርጅቶ ስለነበረ መበላሸቱ የማይቀር እንደነበረ ነገራት። ወደ ፏፏቴው ሄዶ መጠኑን ካየ በኋላ ጆን ለጄኔሬተሩ ኃይል ሊሰጥ የሚችል የውሃ ወፍጮ መስራት እንደሚችል አረጋገጠ። ይህን ለማድረግ ግን ብዙ እንጨት ስለሚያስፈልገው ቤተ ክርስቲያኑን ማፍረስ ፈለገ። አን ግን አባቷ በየሳምንቱ እሁድ እንዲሰብኩበት የገነቡት መሆኑን በመጥቀስ ሀሳቡን ትቃወማለች። ሸለቆ ከብክነት የዳነው ቤተ ክርስቲያኑ ስለሚጠብቀው እንደሆነ ታምናለች። በዚያ ምሽት ውሻው ባልታወቀ ምክንያት በሩ ላይ ሲጮህ አደረ። በማግስቱ ጠዋት አን የተለመደ ቤት ውስጥ ስራዋን ስታከናውን ጆን ደግሞ መሳሪያዎቹን ይጠግን ነበር። ከዚያም ቁሳቁሶቹን ለማምጣት በመንገድ አጠገብ ወደሚገኝ አንድ ገበያ ሄደ። አን ወደ እርሱ ስትመጣ ጆን በጣም ሰክሮ አገኘችው። በዚያው ምሽት አን ወደ አልጋው እንዲሄድ ልትረዳው ስትሞክር ጆን ተቆጥቶ ወደ ግድግዳው ገፋትና ሁልጊዜም የእርሷ እርዳታ እንደማያስፈልገው ነገራት። በድንጋጤ የራደችው አን ወደ ክፍሏ ሮጠች። በማግስቱ ጆን ከእርሻው እንቁላል ለመሰብሰብ ቢሞክርም ምንም አላገኘም። ቀደም ሲል ላሳየው ባህሪ አንን ይቅርታ ጠየቃት። ከጥቂት ጊዜ በኋላ አን ኦርጋኑን ለመጫወት ወደ ቤተ ክርስቲያን ሄደች። በዚያም አንድ ሰው ከሩቅ ሆኖ ሲመለከታት አስተዋለች። ሆኖም ስትወጣ ያ ሰው አልነበረም። ያየችው ሰው ጆን መሆኑን በመገመት እሷ ስትጫወት ሲሰማ ችግር እንደሌለው ልትነግረው ወደ እርሻው ሄደች። ጆን ግን በቤተ ክርስቲያኑ ጨርሶ እንዳልነበረ ነገራት። ምሽት ላይ በጥሩ ወይን ታጅበው ደስ በሚል ራት በሉ፣ አብረው ጨፈሩ። በመሳሰም ላይ ሳሉ ግን ነገሩ ሳይፋፋም ጆን ራሱን አገለለ። ስለ እራቱ መመስግኗት ወደ መኝታ ክፍሉ ሄደ። ከጥቂት ደቂቃዎች በኋላ ጆን ወደ አን ክፍል ገብቶ ሲጠይቃት ወዲያውኑ ልብሷን ማውለቅ ጀመረች። ሆኖም ጆን መልሳ እንድትለብስ አደረጋት። አን ግራ በመጋባትና በመከፋት ምን ስህተት እንደሰራች ጠየቀችው። ጆንም እንደሚወዳትና እንደሚያስብላት አረጋግጠላት። ነገር ግን ወደ ወሲብ ማምራቱ በመካከላቸው ያለውን ነገር እንደሚቀይረውና ጊዜ እንደሚያስፈልጋቸው ነገራት። በማግስቱ ጠዋት አን ቤተ ክርስቲያኑን አፍርሶ ለፈለገው ነገር እንዲጠቀምበት ለጆን ፈቀደችለት። ጆን ግን ዳግም ሊያስከፋት ስላልፈለገ ሀሳቧን አልተቀበለም። ከጥቂት ጊዜ በኋላ አን ወጥመዶቿን እየፈተሸች ሳለ ውሻዋ በድንገት እየጮኸ ወደ ኮረብታው ሮጠ። አን ውሻውን ተከትላ ስትሄድ ካሌብ የተባለ ሰው በማግኘቷ ደነገጠች። እርሱም ምንም አይነት ጉዳት እንደማያደርስባትና ውሃ ብቻ እንደሚፈልግ ማለላት። አን ካሌብን ወደ እርሻው ይዛው መጣች። ጆን ሊተኩስበት ሲል መለሰችው። ካሌብ እንቁላሎቹን የሰበረው እርሱ መሆኑን አመነ። ጆንም መሳሪያውን የጨረር ብክለት እንዳለበት መረመረው። ካሌብ ሰዎች ሁልጊዜ እንግዳ ተቀባይ ስላልሆኑ ጠይቆ ለመውሰድ ፈርቶ እንደነበረ ገለጸ። ካሌብ ከአደጋ የተረፈው የማዕድን ሰራተኛ በመሆኑና አደጋው በደረሰበት ወቅት መሬት ውስጥ ስለነበረ ነው። አብረውት ይሰሩ የነበሩት ሰዎች ቤተሰቦቻቸውን ፍለጋ ወጥተው በዚያው ቀርተዋል። ካሌብ ጉዞውን ወደ ደቡብ ለመቀጠል ያቀደ ሲሆን በጠዋት እንደሚወጣ ቃል ገብቶ በዚያች ምሽት እንዲያሳድሩት ጠየቃቸው። መሳሪያው በካሌብ ላይ ጥቂት የጨረር ምልክት አሳየ። እሱም ዝሎ እንደነበርና ጥቂት ጊዜ እንዳስታወቀው ተናገረ። ጆን እስኪያገግም ድረስ ለጥቂት ቀናት እንዲቆይ ፈቀደለት። ካሌብ ድንኳን መትከል ቢጀምርም አን ግን ጆንን አሳምናው ቤት ውስጥ እንዲያድር አደረገች። በምሳ ሰዓት ካሌብ ከአን ጋር አብሮ ጸለየ። እስካሁንም በህይወት መቆየቱ ገርሞት በደስታ ይስቅ ነበር። ካሌብ ስለ ጉዞ አንዳንድ ታሪኮችን አወጋ። ጆን በተራው ከአንድ ታዳጊ ልጅ ጋር የገጠመውን ነገረው። ልጁ ከጆን መኪና ላይ ምግብ የሰረቀ ሲሆን ምግቡ ላይ
ላይ ያስታወቀው ከመሆኑም በላይ በጨረር ክፉኛ ተመቶ ስለነበር ጆን እንዲገድለው ተማጽኖት ነበር። ሆኖም ጆን ልጁን አልገደለውም፣ ይልቁንም በመንገድ ዳር ጥሎት ሄደ። በምላሹ ካሌብ የስራ ባልደረቦቹን ታሪክ አጫወታቸው። ባልደረቦቹ ጥለውት የሄዱ ሳይሆን በማዕድን ማውጫው ውስጥ እርስ በእርስ መገዳደላቸውን ነገራቸው። አንዱ ሰራተኛ በሩን ከፍቶ ለመውጣት ሲሞክር ሌላኛው ጨረር ይገባል ብለው በመፍራት ከለከሉት። በዚህም የተነሳ ግለሰቡ አእምሮውን ስቶ አብዛኛዎቹን የቡድኑን አባላት ከገደለ በኋላ እርሱ ህይወቱ አለፈች። አን ለካሌብ ያላትን ሐዘኔታ ገለጸች። ጆን ግን ለእርሱ ተመሳሳይ ስሜት ባለማሳየቷ ቅር ተሰኘ። አን ለካሌብ ቤቷን ካስጎበኘችው በኋላ ጆን ለማያውቁት ሰው እንዲህ አይነት የቀረበ አቀባበል በማድረጓ ወቀሳት። አን በበኩሏ የቤተሰቦቿ መጥፋትና ለብቻዋ መትረፏ መታገሏ ምን ያህል ከባድ እንደነበረ በመግለጽ ተከራከረችው። በመጨረሻ ጆን ያንን ታዳጊ ልጅ ገድሎት እንደነበርና ምናልባትም የአን ወንድም ሊሆን እንደሚችል በመገመት ይቅርታ ጠይቃት። አን ብታለቅስም ይቅርታውን ተቀበለች። ከጥቂት ጊዜ በኋላ ጆን እና ካሌብ አብረው ለማደን ወጡ። በደቡብ በኩል ስላሉ ማህበረሰቦች የሚናፈሱ አንዳንድ የሬዲዮ መልእክቶች አንስተው ተወያዩ። የካሌብ ዓላማ እነዚያን ሰዎች ማግኘት ሲሆን ጆን ግን በህይወት የተረፈ ሰው ይኖራል ብሎ አያምንም። በዚያው ቅጽበት አንዲት ቱርክ አዋፍት በአቅራቢያቸው ብቅ አለች። ካሌብም ቀድሞ የገደላት አንን ያገኛል በማለት ተናገረ። ጆን በዚህ ንግግሩ ቢቆጣም ካሌብ ግን እየቀለደ መሆኑን እየማለ ሳቀ። ቱርኳን እያሰደዱ ሳሉ ጆን ስለ ውሃ ወፍጮ ሀሳብና ለምን ሊሰራው እንዳልቻለ ለካሌብ ነገረው። በመጨረሻም ጆን ቱርኳን ቀድሞ ተኩሶ ገደላት። በዚያው ምሽት ቱርኳን ለእራት አቀረቧት። ጆን ስለ ውሃ ወፍጮ ጉዳይ በማንሳት ሁሉንም ሰው ቅር አሰኛቸው። ቁሳቁሶችን ለማግኘት ስለሚቻልባቸው ሌሎች መንገዶች ለማሰብ ቢሞክርም ዛፎቹን ለመቁረጥ የሚያስችል መሳሪያ አልነበራቸውም። በአካባቢው ያሉ ሌሎች ያልተበከሉ ህንፃዎችም ከእንጨት የተሰሩ አልነበሩም። ካሌብ ለግንባታው ብቸኛው አማራጭ ቤተክርስቲያኑ መሆኑን አጥብቆ በመግለጹ አን ቤተክርስቲያኑ እንዲፈርስ ለመስማማት ተገደደች። በማግስቱ ሶስቱም ሆኖ ቤተክርስቲያኑን በማፍረስ ስራ ጀመሩ። ስራቸውን በሚያከናውኑበት ወቅት ካሌብና አን እርስ በእርስ በአይን ይጠቃቀሱ ነበር። በካሌብና በአን መካከል ያለው የአይን ጥቀሻ ወደ ፍቅር ጨዋታ እያመራ መሆኑን ሲረዳ ጆን መበሳጨት ጀመረ። በተጨማሪም ከኤሌክትሪክ ምሰሶዎች ላይ ገመዶችን ለመሰብሰብ በመኪና ወደ ዋናው መንገድ ወረዱ። ቆይተው አንም የፈረሰውን ቤተክርስቲያን ፍርስራሽ ለመጎብኘት ሄደች። ካሌብም አብረው እንዲሸራሸሩ በመጋበዝ ሊያጽናናት ሞከረ። አባቱ ሰባኪ ለመሆን ቢሞክሩም በመጨረሻ ግን ወደ ሴቶችና ወደ መጠጥ ማዘንበላቸውን ነገራት። ካሌብ ለብዙ ዓመታት ወደ ቤተክርስቲያን ባይሄድም እምነቱ ግን ከውስጡ አልወጣም። ሸለቆን የጠበቀው እምነት እንደሆነ እርሱና አንም አካባቢውን መልሰው እንዲገነቡ የተመረጡት በዚህ ምክንያት እንደሆነ ያምናል። ጆን አማኝ ስላልነበረ በመጨረሻ የሚረዳትን ሰው በማግኘቷ አን ተደሰተች። ወደ እርሻ ሲመለሱ ጆን በግልጽ በሚታይ ቅናት ይመለከታቸው ነበር። በዚያ ምሽት ጆን ለአን ከእርሱ ጋር ከመቆየት ይልቅ ሌሎች ነገሮችን ማየት መሞከር ስላለባት ከካሌብ ጋር ብትሆን እንደሚሻል ነገራት። አን ጆን በድንገት ለምን እንደሚገፋት ስላልገባት አለቀሰች። ጆን ግን ነገሩ ምንም እንዳልሆነና አብረው ቢሆኑ መልካም እንደሆነ ደጋግሞ ነገራት። ቀናት እያለፉ ሲሄዱ ሁሉም በጋራ የውሃ ወፍጮን ግንባታ ቀጠሉ። አን ግን በህይወቷ ውስጥ ባሉት በጆን ወንዶች መካከል ምን ማድረግ እንዳለባት እያሰበች ትጨነቃለች። የወፍጮውን የመጀመሪያውን አጋማሽ ለመግጠም ካሌብ የመከላከያ ልብሱን ለብሶ ወደ ተበከለው ውሃ ውስጥ በመግባት ትልቁን አስተዋጽኦ አደረገ። በዛ ምሽት ስራቸውን በወይን በሙዚቃና በካርታ ጨዋታ ከበሩ። ኩሬ ውስጥ እየዘለሉ በመግባት ጠርሙስ የመፈለግ ጨዋታ ተጫወቱ። ሆኖም ሁለቱ በአይን እየተጠቃቀሱና ተባብሮ ሲጫወቱ በማየቱ ጆን እንደ ባዕድ ተሰማ። ወደ እርሻው እየተመለሱ ሳሉ ጆን ስሜቱን መቆጣጠር አቅቶት ለአን እንደሚወዳት ነገራት። እሷ ግን ምንም መልስ አልሰጠችውም። ቤት እንደደረሱ አን ወደ ጆን አልጋ ብትገባም እርሱ ግን በጣም ሰክሮ ስለነበር ወዲያውኑ ጥልቅ እንቅልፍ ወሰደው። ጆንን በመጠበቅና በመጠጥ ችግሩ በመሰላቸቷ አን ወደ ካሌብ በመሄድ መጸዳጃ ቤት ውስጥ አብረው ጊዜ አሳለፉ። በማግስቱ ጠዋት በቁርስ ሰዓት ካሌብ
የአንን ራስ በቀስታ ሲያሻሽ እሷን በጣም ስላልተመቻት ማዕዱን ትታ ወጣች። ስለ እሷ ልዩ መሆን መወያየታቸውን ግን አልተውም። ካሌብ ጆንን ባይመጣ ይሻል ነበር ብሎ እያሰበ እንደሆነ ጠየቀው። ጆን ግን ለካሌብ ምስጋና ይግባውና የውሃው ወፍጮውን መጨረስ ስለቻለ መምጣቱ እንዳልከፋው ነገረው። ካሌብ ግን በጆን አነጋገር ስላላመነ እየሳቀ ቅናት እንደያዘው በግልጽ እንደሚታወቅ ገለጸ። ከሰዓት በኋላ ካሌብ ፕሮጀክቱን ለመጨረስ እንዲረዳው ዳግም የመከላከያ ልብሱን ለበሰ። የመጨረሻዎቹን ክፍሎች በጥንቃቄ ገጠመ። ብዙም ሳይቆይ ወፍጮ በትክክል መስራት ጀመረ። ከጥቂት ደስታ በኋላ ካሌብ ወደ ላይ ለመውጣት ሲሞክር እርጥበት በሆነ ድንጋይ ላይ ተንሸራተተ። እንደ እድል ሆኖ ጆን ገመዱን አጥብቆ ስለያዘው ሳይወድቅ ተረፈ። ካሌብ በድጋሚ ወደ ላይ ለመውጣት ሲሞክር ግን ሁለተኛ ጊዜ ተንሸራተተ። ጆን ገመዱን በመጨረሻ ቅጽበት ቢይዘውም ምንም ሳይንቀሳቀስ ቀረ። ምን ማድረግ እንዳለበት እያሰበ ከካሌብ ጋር የቁርጥ ቀን የአይን ግንኙነት አደረጉ። ጆን ወደ እርሻው ተመለሰ። አን ስለ ትናንትና ምሽት ይቅርታ ልትጠይቀው ብትሞክርም ጆን ንግግሯን አቋርጦ ካሌብ በደቡብ በኩል ያለውን ማህበረሰብ ፍለጋ እንደሄደ ነገራት። አን ይህንን ለማመን ፈቃደኛ ስላልነበረች እርሱን ፍለጋ ወጣች። ሆኖም ምንም ያህል ብትሮጥም ልታገኘው አልቻለችም። ጆን ሁሉንም ግንኙነት አጠናቆ እርሻው በመጨረሻ የኤሌክትሪክ ብርሃን አገኘ። አን ወደ ቤት ስትመለስ ጆን ኦርጋኑን ወደ ጎተራው አዘዋውሮ ታገኘችው። እርሷም ተቀምጣ መጫወት ስትጀምር ጆን በሙዚቃዋ እየተደሰተ በሰላም አዳመጣት። የምንለቃቸው ቪዲዮዎች የሚመቻችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።